ያጣነው ነገር ሁሉ በስህተታችን ይመስልሃል? ያልተሾምንበትን እንነጠቃለን። እግዚአብሔር ለሁሉም ቀን አለው። ተነጥቀህም ከሆነ ዋጋ ከፋዩ እሱ ነው። አንዳንድ ጊዜ አንዳንድ ነገሮች እኛ ባላሰብነው መልኩ ወደኛ መተው እንዴት ዋጋ እንደምንከፍል የሚያስተምሩ ቪዲዮዎች ናቸው። መብላት መፈለግ ሳይሆን በጣም ሲሪየስ የሚበላ ሰው ማየት ትናፍቃለሽ። ይሄንን ሰው ታስታውሱታላችሁ። በሸገር ኢንፎ ላይ ቀርቦ ያለበትን ችግር ውስጥ እንዴት እንደገባ በህይወቱ ምን አይነት ፈተና ውስጥ እንዳለ አይተን ነበረ። ገርሞች አይደለሁም የተላኩት በዳንኤል ነው የሚለው ትክክል ነው። እሱን ደግሞ ማንኛውም ሰው ከኢትዮጵያ ሲወጣ ስሙ እንደቀየረው እኔ እዛ ሴት ስሜን ቀይሬያለሁ። ነገር ግን አሁን ስለቀየርከው ማን ብለህ ነው? ህዝብ በሚመለከተው ሚዲያ ላይ በዛ ልክ ማፋጠጡ ትክክል ነው ወይ ይለው ነው እንግዲህ ሰውን ቅር እያሰኘው ያለው። ሚዲያ ላይ ወጥቶ ሲዋሽ ማስተዋል ያለባችሁ ነገር ካለበት ፈተናና ካለበት ስቃይ አይበልጥም። የኔ ፍቅር እድሜ ለፌሚኒዝም ወንዶችን አባንድን አድርገናል። ወንዶች ያሳዝኑኛል። ለኛ ለወንዶች አንቺ ማዘንሽ ቀርቶ እኔ አንቺ እንደዚህ በማሰብሽ እንደዚህ ያለ ሐሳብ በማሰብሽ ብቻ ታሳዝኝኛለሽ። በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። ይህንን ነገር የሚያደርጉ ልጆች ተጠያቂ ይሆናሉ። መግለጫ ሰጥተውም ነበረ። መግለጫውን ተከትሎ እንግዲህ እንዲህ ያለ ነገር መጥቶ ብሩ እኮ ጠፋ እኮ እንደዛ ደክመን እኮ ይዘው ጠፉ እኮ ብሩ። ያሳዝናል። ታኩር የት ነው ያለው? ወጥመድ ውስጥ ያስገባችሁ ይሄን ምስኪን ልጅ የስራቸውን ውስጣችሁ አግማስ ሚዲያ 8 ሚሊዮን ብር አንተ አካውንት ገብቷል። ገንዘቡን ሲያሰባስብ የነበረው እንግዲህ በጣም ሕፃን ልጅ ነው። እውነት ለመናገር ታኩር የሚባለው ልጅ በጣም ሕፃን ልጅ፣ በቀልድ በጨዋታ የምናውቀው ልጅ ነው። እውቅናን ለበጎ እንጠቀም በሚል መርህ ተነስቶ ይሄንን ገንዘብ አሰባስቦ ደብረ ብርሃን ለሚገኙ የተራቡ ወገኖች ለማድረስ ነበረ ፕሮግራሙና ይሄዳለሁ እንጂ አንቺን ተከትዬ ምን አይነት ትውልድ እያፈራን እንደሆነ ግን ግራ ነው የገባኝ። ህይወትን ለመቀየር ደፋ ቀና በሚሉ ሰዎች የሚቀልድ ሰው ማለት አዶናይ ሙዚቃ ለጆሮ ስንጠቃ የአዶናይ ጉሮሮ ቢበጥስም ጆሮ ድምጹ ተቀናብሮ እንዳስቴር አወቀ እንደ ቴዲ አፍሮ ራሴን ላጠፋ ነው። እናጥፊያ ለምንድን ነው ለኔ የምትደውይልኝ? አይ ራሴን ሳጠፋ በመጨረሻ ሰዓት ስልክ የተደዋወልኩበትን ፖሊሶች ቼክ ስለሚያደርጉ ነው። ምን ሳምሪ እንዳታረጊው አንቺ። ባይ ወይኔ መበላት። ሰላም ውድ የአዳም ቲዩብ ቤተሰቦች፣ ውድ ኢትዮጵያውያኖች እንዴት ናችሁ? እንዴት ሰነበታችሁ? እንደምን አላችሁ? ያለው እግዚአብሔር ይመስገን፣ ክብሩ ይስፋ ለፈጣሪ። ዛሬም ተመልሰን ተገናኝተናል። እንግዲህ ዛሬ በመግቢያው ላይ እንደተመለከታችሁት በርከት ያሉ ሐሳብ ያላቸውን ቪዲዮዎች እንመለከታለን። አንዳንድ ጊዜ አንዳንድ ነገሮች እኛ ባላሰብነው መልኩ ወደኛ መተው እንዴት ዋጋ እንደምንከፍል የሚያስተምሩ ቪዲዮዎች ናቸው። እኛ ሰዎች ስንባል ሟች መሆናችንን እንረሳለን። ችግር እንደሚደርስብን አናስብም። አደጋዎች ወደኛ እንደሚመጡ አናስብም። በእኛ ኃይልና ጉልበት ሁሉን ነገር እያደረግን መሄድ የምንችል ይመስለናል። ግን እሱ አይደለም እውነቱ። መቼ እንደምንሰበር፣ መቼ እንደምንሄድ፣ መቼ እንደምንጠራ አናቅም። ግን እዚህ ምድር ላይ ዘላለማዊ የሚመስላቸው ሰዎች አሉና ለምንድን ነው ይሄንን ብለህ ያልከው ካላችሁኝ፣ እንግዲህ ሰሞኑን በጣም በርከት ያለ ሰው በኢትዮጵያ ውስጥ በረሃብ ምክንያት ችግር ላይ እንደወደቀ ታውቃላችሁ። እና ያን አስመልክቶ የተሰጡ መግለጫዎች አሉ። ያ መግለጫ ምንድን ነው የሚለውን እንግዲህ ከዚህ ቀደም በተወሰነ መልኩ አንስቸው ነበረ። እሱን ላስቀድምና ወደ ሌሎቹ ቪዲዮ እንሄዳለን። እስኪ እሱን እንስማ። በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ ይሄንን መግለጫ ከተሰጠ በኋላ በየትኛውም የሶሻል ሚዲያ ላይ
የእርዳታ ማሰባሰብ ፕሮግራም እንዳይካሄድ እንዲሁም ደግሞ ለእርዳታ ተብሎ የተሰበሰቡ ገንዘቦች ተሰበሰበላቸው ሰዎች ሊደርስ እንዳልቻለ እያየን ነው ማለት። እስኪ እነሱን እንስማቸው። ብሩ እኮ ጠፋ እኮ እንደዛ ደክመን እኮ ይዘው ጠፉ እኮ ብሩ። ያሳዝናል። ምንም የሚያሳዝን ዛሬ ወጥቶ እኔ ታኩር ዛሬ ወጥቶ ካልተናገረ ወይ እነዚህ መተው እነዚህ ሌቦች እነዚህ መተው ገንዘቡን ካልመለሱ አንላቀቅም። ቀልድ አይደለም። ዛሬ ነገ እየተባለ የሚተው ነገር አይደለም። ለህዝብ ነው የደረሰ። ተርበው ተጠምተው ነው መድረስ አለበት። እኛ አልጠየቅናቸውም። ከነሱ ጋር ንክኪ ራሳቸው ናቸው ለምነው የመጡ መሲ ራሳቸው ናቸው። እንደ ቀልድ የሚታለፍ ነገር አይደለም። 15 ሚሊዮን አይቀበሉ። ህዝቡ የሰጠውን ብር እኛ የሰጠነው ያን ግን ህዝብ የሰጠውን ገንዘብ መመለስ አለባቸው። ታኩር ጋር እንዳንተሳሰብ ታኩርን አሳፈኑት አይደል? እነሱ አራዳ መሆናቸውን አካውንት ለኛ ሰጥተው አካውንቱን እኛ እንሰጣለን በእኛ ነፃ አካውንት አዲስ አካውንት ከፍተው እንካሉት እንደ ትብብር። እሺ ለምን ሂሳብ አይደረግም? የወጣውን ገንዘብ ለምን አያሳውቁ? ታኩርን አሳፍነዋል አይደል? እንዳይወጣ እንዳይናገር አድርገውታል። እንግዲህ ለደብረ ብርሃን በላይቭ ሲሰበሰብ ነበር ሰሞኑን። እንደምታውቁት በደብረ ብርሃን እየተሰበሰበ ያለው ገንዘብ እንዳይደርስ ወይም ደግሞ ገንዘቡን በኃላፊነት ሲሰበስብ የነበረው ልጅ ታኩር በመባል የሚታወቀው ልጅ ነበረ። ይሄንን ገንዘብ አግማስ ከሚባል ድርጅት ጋር እየሰበሰበ የነበረው እንግዲህ እንደሰማችሁት ልጁ ወጥቶ አስተያየትም እንዳይሰጥ እንደገና ደግሞ በዛ በእነሱ አዲስ አካውንት ተከፍቶ የተሰበሰበው ገንዘብ ለተሰበሰበላቸው ሰዎች እንዳይሰጥ ተደርጓል ነው እየተባለ ያለው። እስኪ ይሄኛው ደግሞ የሚለውን እንስማ። ታኩር የት ነው ያለው? ወጥመድ ውስጥ ያስገባችሁ ይሄን ምስኪን ልጅ የሥራቸውን ውስጣችሁ አግማስ ሚዲያ 8 ሚሊዮን ብር አንተ አካውንት ገብቷል ለምስኪኖች ማድረስ። ያውም በኋላ ለአግማስ ሚዲያ የምትልኩ ማንኛቸውም ስራ ልታረጉ ይገባል። ፖለቲካ ይዞታ ያላቸውን አንቀበልም ሲል ነበር አግማስ ሚዲያ። እዛ ላይ እኮ እያንዳንዱ የተሰበሰቡት ፖለቲከኞች ናቸው። ቤቱን ተከፈተችው ሴትዮ ጀምራ ገንዘብ የሚያሰባስቡ ጠቅላላ መንግስት ጠል ነው። የማን ወስድ ነበር የመጣው? አቡበክር አህመድ ደግሞ የእርዳታ ጥሪ ተደርጎ በሶሻል ሚዲያ ላይ በመላው ዓለም የሚገኙ ኢትዮጵያውያንና ኤርትራኖች ለተራቡ ሰዎች እርዳታ ሲያደርጉ እርዳታ በግለሰብ ደረጃ ማድረግ አይቻልም ተብሎ ሲባል አግማስ የሚባለው ድርጅት አካውንት ከፍቶ ለታኩር በመስጠት ታኩር ገንዘቡን እንዲያሰባስብ ተደረገ። ገንዘቡን እያሰባሰቡ በነበረበት ሰዓት ላይ ታዲያ ከሀገራችን ባለሀብቶች አንዱ የሆኑት ወርቁ አይተነው 15 ሚሊዮን ለነዛ ለተራቡ ሰዎች ይድረስልኝ 15 ሚሊዮን ይረዳል ማለት ነው። ያ የ15 ሚሊዮን ገንዘብ አንቀበልም ነበር መጀመሪያ ሲባል የነበረው። ከዛ በኋላ ግን በአጠቃላይ የተሰበሰበው ገንዘብ ወዴት እንደሄደ ወይም ደግሞ ገንዘቡ ሊደርስ እንዳልቻለ አሁን ደግሞ ሌላ መረጃ ወጥቷል ማለት ነውና ገንዘቡን ሲያሰባስብ የነበረው እንግዲህ ታኩር የሚባለው ልጅ በጣም ሕፃን ልጅ በቀልድ በጨዋታ የምናውቀው ልጅ ነው እና ለበጎ እንጠቀም በሚል መርህ ተነስቶ ይሄንን ገንዘብ አሰባስቦ ደብረ ብርሃን ለሚገኙ የተራቡ ወገኖች ለማድረስ ነበረ ፕሮግራሙና እንግዲህ አሁን ያ ነገር ሊሆን አልቻለም። ልጁም ወጥቶ ስላለው ሁኔታ መናገር አልቻለም። እንደሰማችሁት መጀመሪያ ከመንግስት በኩል ምን አይነት መግለጫ እንደተሰጠም አይታችኋል። ይህንን ነገር የሚያደርጉ ልጆች ተጠያቂ ይሆናሉ ባሉት መሰረት እንግዲህ ያው ይህንን ነገር እየተደረገ ነው ማለት ነውና እውነት ለመናገር በአሁን ሰዓት በመኖርና ባለመኖር መካከል እየታገሉ እየኖሩ ያሉ ሰዎች ላይ ሰው እንዴት እንደሚቀልድ አንድ ከዚህ ቀጥዬ የማሳያችሁ ቪዲዮ ይናገራል። ይሄንን ሰውዬ አሁን ይሄንን ልጅ እንደዚህ ያደረገውን ሰውዬ ብታገኙት ምን የምታረጉት ይመስላችኋል? አባቴ አምላክ የምትበላውን ጉሮሮ ላይ ያስቀረው። እውነት ለመናገር እንደዚህ ያለ ሰው እየበዛ ነው ያለው። በተራቡ ሰዎች ህይወትን ለመቀየር ደፋ ቀና በሚሉ ሰዎች የሚቀልድ ሰው ማለት ነውና
በጣም ነው የሚያሳዝነውና ከዚሁ ጋር ተያይዞ ሰሞኑን ብዙ ሰዎች አይታችሁታል ብዬ አስባለሁ። አንድ ከውጭ የተመለሰ ልጅ የገጠመውን ነገርና ወደ ሸገር ኢንፎ መጥቶ ነበር ተቸገርኩ ብሎ ማለት ነውና መብላት መፈለግ ሳይሆን በቃ በጣም ሲሪየስ የሚበላ ሰው ማየት ትናፍቃለሽ። እኔ ደግሞ እንዳለም ሰው የሚያውቀኝ ነው የሚመስለኝ። የዛሬ ባለ ታሪካችን ከ18 ዓመት ይሄንን ሰው ታስታውሱታላችሁ። በሸገር ኢንፎ ላይ ቀርቦ ያለበትን ችግር ውስጥ እንዴት እንደገባ በህይወቱ ምን አይነት ፈተና ውስጥ እንዳለ አይተን ነበረ እና ብዙ ሰው አዝኗል። ብዙ ሰው እንደዚህ ያለ ነገር ሊገጥመው ይችላል። ያው በስደት ላይ የሚኖር ሰው ደግሞ ያለውን ውጣ ውረድ ያውቀዋልና አንድ ሰው ውጪ 18 ዓመት ኖሮ በድንገት ተይዞ ወደ አገር ቤት ሲመለስ የሚያሳዝን ነገር ነው። ሁሉን ነገር ማስተካከል በማችሉበት መልኩ ወደ አገር ቤት ስትመለሱ ወይም ደግሞ ዲፖርት የሚባለው ፕሮሰስ በአጠቃላይ በጣም 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 ከባድ ነውና እንግዲህ ይሄ ነገር ከተፈጠረ በኋላ በሁለተኛ ፕሮግራም ላይ የቀረበበት መንገድ ብዙ ሰዎችን ቅር አሰኝቷልና ለምንድነው ሰዎች ቅር የተሰኙት የሚለውን ባጭሩ ላሳያችሁ። ሰው መድቢልኝ የፈለሽን ትራንስፖርት ከፍላለሁ እድሜ ለፍቄ ከመሬት አይቶኛል። እንደውም እሱ አሁን የዲስአፖይንት እየሆነ ነው። የሱን ጥያቄ መልስ ምን አድርጌህ ነው ፍቄና እሱ ማያቀኝም እኔም አላውቀውም። ኢቭን ፎሎ እንኳን እንደዚህ እንደሚደረጉት ሰው ውስጥ የለንበትም። በዛ እሱ ከአፈር አንስቶኝ እንደዚህ የምልበት ነገር መች አይደለሁም። የተላኩት በዳንኤል ነው የሚለው ትክክል ነው። እሱን ደግሞ ማንኛውም ሰው ከኢትዮጵያ ሲወጣ ስሙ እንደቀየረው እኔ እዛ ሴት ስሜን ቀይሬያለሁ። ነገር ግን አሁን ስለቀየርከው ማን ብለህ ነው? አሁን እዚህ ከነበርኩበት ሲሻገር ሰው ስሙን እዛ ይቀይራል። እዚህ ለደህንነት የሚያሰጋኛል ወይ ሌላም በሚል ነገር ቀይሬዋለሁ። ነገር ግን አሁን እውነታዊ ውጣ ስትይ ከኢሚግሬሽን ክፍል ያለውን ሙሉ የኔ ፓስፖርት ቁጥር ስሜ መቼ ኤክስፓየር እንደሚሆን አምጥቻለሁ እና እሱ ነገር አሁንም በገመችው እንዳይደለ ላንቺ ተዘጋጅቼ ነው የመጣሁት። እሱ ነገር ጥርት ያለው ነገር እሱ ነው። አሁን ግን ሳልወጣ ሰጥሻለሁ ማሳየት ከተፈለገ ይታያል። ግን ላንቺ በእንትን በሰጥሻለሁ ማለቴ አሁን የቀድሞ ስም ያው ስደት መልኩ ብዙ ነው። የቀድሞ ስሜን እዚህ ከማንሳት በፊት ገመቹ እንዳልሆነ የመጣሁበት የነሱ የላኩን በገመቹ ነው አይደል? አሁን ገመቹ አይደለሁም ብዬ ራሴን ዲፌንስ አደረግ ገመቹ አለመሆኔን የኢትዮጵያ ኢሚግሬሽን ሄጄ ገመቹ እንዳልሆንኩ ማን እንደነበርኩ ሲጠራበት ስሜን ፓስፖርት ቁጥሬን ምናምን መቼ ኤክስፓየር እንደሚያደርግ በማስወጣት ስትወጣ ዳንኤል አይደለ? ዳንኤል አልነበረም። ግን ገመቹ አይደለም። ገመቹ ግን አይደለም። እሱ ነው መጥራት ይፈልጋል። በስደት አብረውክ የነበሩ ጥገኝነት በምትጠይቁ ሰዓት አብረውክ የነበሩ ኢትዮጵያውያን ነበሩ። ከየት አምጥተው ነው ገሜ እያሉ ሲጠሩክ የነበሩት? እኛ ጋርም ሲደውሉ ገሜ እንደዚህ በመሆኑ አዝነናል፣ ገመቹ እዛ ሲደርስ ለጥገኝነት የሰጠው ስም ነው፣ እኛ የምናውቀው በገመቹ ነው። ለ6 ዓመታት ያህል በገመቹ መኖሪያ ፈቃድ የሚያገኘው በገመቹ ነው። ይህንን ጉዳይ ለማጣራት የሚዲያው ባለቤቶች የራሳቸውን ሂደት በሚያረጉበት ጊዜ አገኘን ያሉትና እሱ የሚለው ነገር ሶሻል ሚዲያ ላይ እንደዚህ ባለ መልኩ ባይቀርብ በሚል ሰዎች በጣም አስተያየት እየሰጡበት ነው። ያው የሚዲያው ባለቤቶችም ቪዲዮውን ከገጻቸው ላይ ሪሙቭ አድርገውታል። የሰው ልጅ አውቆም ይሁን ሳያውቅ ስህተት ይሰራል፣ ምንም ጥያቄ የለውም። በእያንዳንዳችን ህይወት ውስጥ ግን የተሰሩ ስህተቶችን ልቅም አድርጎ አምጥቶ ህዝብ በሚመለከተው ሚዲያ ላይ በዛ ልክ ማፋጠጡ ትክክል ነው ወይ ይለው ነው እንግዲህ ሰውን ቅር እያሰኘው ያለው ማለት ነውና ብዙ ጊዜ ያው ችግር ሲደርስብን ወይም ደግሞ ችግር ውስጥ ስንሆን ከችግሩ ሙሉ በሙሉ እኛን ደግፎ ወይም ደግሞ እኛ የሰራነውን ስህተትም እንደ ስህተት ተቀብሎ እኛን ወደ ትክክለኛ ቦታ የሚመልሰን የተወሰነ ሰው ነው። እኔ ሰው ስህተት አይሰራም አይደለም፣ ሰውየው ስህተት የለበትምም አይደለም። ግን ሚዲያው ላይ የቀረበበት መንገድ ግን ለእኔ ብዙም አልተመቸኝም እና እናንተ የምትሉት ነገር ካለ ከዚህ ቪዲዮ ሆነ ወይም ደግሞ እዛ ቪዲዮን ከተመለከታችሁት አስተያየታችሁ ምን እንደሚመስል በኮሜንት ላይ ልታጋሩን ትችላላችሁ። ወደሚቀጥለው ቪዲዮ ስንሄድ የምናገኘው ይሄንን ቪዲዮ ነው። እድሜ ለፌሚኒዝም ወንዶችን አባንድን አድርገናል። ወንዶች ያሳዝኑኛል፣ በጣም ያሳዝኑኛል። እኛን ይጨምራል፣ ሁላችሁንም ይጨምራል። ለምን ወንዶች እንደሚያሳዝኑኝ ታውቃለህ? ሲስተማቲክሊ አባንደን ተደርገዋል ወንዶች። ሲስተማቲክሊ ሁሌ ለዋለው ከደርግ ዘመን ጀምሮ እያንዳንዱ ነገር ሴቶችን ማዕከል ያደረገ ሊደርሺፕ፣
ኢኮኖሚ የሆነ ነገር ሪፎርም ቢመጣ ፕላን ቢደረግ ሴትን ብቻ ያማከለ ነው። ወንዶችን ማብቃት የሚባል ነገር ሰምቼ አላቅም። ወንዶችን ላይ የወንዶች ስልጠና የሚባል ነገር የለም። የአባቶች ስልጠና ሰምቼ አላቅም። ሁሉ ነገር ሴትን ማብቃት ነው። ሲስተማቲክሊ እድሜ ለፌሚኒዝም ወንዶችን አባንድን አድርገናል። ለስሜቱና ለሶሻል ሚዲያ የሰጠኸው ወንድ ከዚህ በላይ ፐርፎርም አያደርግም። በቃ ፖርኖግራፊ እንዲያ የፈቀድክለት ወንድ፣ ስልክ የሰጠኸው ወንድ፣ ፐርፐዝ ያሳጣኸው ወንድ ከዚህ በላይ አይጠበቅበትም። ስለዚህ ወጣቱ ያለበትን የተናገረው then focus on a use ወንዱና ፎከስ አድርጉበታ። ለሴቶች ኤቭሪ ታይም ስልጠና እንደምታዘጋጁ ወንዱና ሰልጥኑታ፣ ወንዱን ወንድ አድርጉታ። ኢንስቴድ ኦፍ ይሄ ሰው ስንፍናውን ድካሙን ሲያወራ አፕሪሺየት ከማድረግና ከማጨብጨብ ይልቅ ወንድ ሁሉ ማስተር ቤት ያደርጋል። እሺ ወንዱ ራሱን መግዛት ይማር፣ አስተምሩት። ራሴን ገዝቻለሁ የምትሉ ወንዶች አስተምሩት። ሴት ወንድን አታስተምርም። that's what we are doing። አሁን ላይ ሴቶች ናቸው ወንዶቹን እንኳን የሚያስተምሩት በሚያሳፍር ሁኔታ። ስለዚህ ወንዱ የተነከረበት በሽታ ነው ካላችሁ ወንዶችን ራስን መግዛት አስተምሯቸው። እኔ በጣም ነው ያሳዘነኝ እውነት ለመናገር የዚች ልጅ ቪዲዮ ሙሉን ተመልክታችሁ ከሆነ በቃ ግራ የሚያጋባ ነገር ነውና እኔ እውነት ለመናገር ወንዶች ያሳዝኑኛል። እኔ በጣም ነው ላንቺ ያዘንኩት። ለኛ ለወንዶች አንቺ ማዘንሽ ቀርቶ እኔ አንቺ እንደዚህ በማሰብሽ እንደዚህ ያለ ሐሳብ በማሰብሽ ብቻ ታሳዝኝኛለሽ ነው። እንደዚህ ያለ ንግግር ወጥተው ሲናገሩ የሚናገሩት ማንን እንደሆነ አያውቁም ማለት ነው። እነሱ እዚህ ጋር ፌሚኒዝም ብለው ከመምጣታቸው በፊትም ወንዶችና ሴቶች አብረው ነበሩ፣ ወደፊትም አብረው ይሆናሉ። ሁላችንም ወንዶች ትክክል ነን ብዬ ባላስብም በጣም በርካታ ወንዶች ግን ለሴቶች የሚሞቱ የሴት እህቶቻቸውን ከምንምና ከማንም በላይ እየጠበቁ የሚኖሩ ወንዶች አሉ። ይሄን እንዳትረሱ። 100% ሁሉም ወንድ ጥፋተኛ ነው ብሎ መደምደም ግን አይቻልም። የዚች ልጅ አካሄድ በጣም ብዙ ቦታ ላይ የተናገረችውን ወይም ደግሞ ኢንተርቪው ስትደረግ የተናገረቻቸውን ነገሮች ለማስተባበል ብዙ ነገር ስታረግ አይቻለሁ። ግን እውነታው እሱ አይደለም። በፌሚኒዝም ሰበብ ብዙ ነገር ነው እየተካሄደ ያለው። በወንዶችና በሴቶች መካከል ያለን ችግር እንደዚህ እያደረግን አይደለም የምንቀርፈው። ተፈጥሮን መቀየር አይቻልም። ተፈጥሮን እንቀይር ወይም ደግሞ ተፈጥሮን እየተዋጋን እኮ ነው ችግር ውስጥ እየገባን ያለ ነው። እሷ ለወንዶች እንድታዝን የሚያረጋት ወንድ ላይ የመጣ ምንም ነገር የለም። መማር ለወጥ ለሴት ልጅ አስፈላጊ ነው። ለሴት ልጅ ብቻ ሳይሆን ለወንድም አስፈላጊ ነው። ይሄን የሚከድ የለም። ለመብታችሁ መከራከራችሁ እንዳለ ሆኖ ግን ወጣችሁ አያታችሁን፣ ወንድማችሁን፣ አባታችሁን እንዳለ ቤተሰባችሁን ዲስሪስፔክት የምታረጉበት መንገድ ግን በየትኛው መንገድ ብትመዝኙ ያ ሚዛን አይደፋም። በጣም ነው ያሳዘነኝ። በጣም ካሳዘኑኝ ውስጥ አንዱ ነው። ተመልክታችሁ አሁን እነኚህ ሴቶች እህት፣ ወንድም፣ አባት፣ ቤተሰብ አላቸው። ምን አይነት ትውልድ እያፈራን እንደሆነ ግን እኔ ግራ ነው የገባኝ። ምን አይነት ዘመን ላይ እየደረስን ነው? በጣም እኛ እንደው ከውጭም ወይም ደግሞ ዘመናዊነትም ነው ብለን ካልን ዘመናዊነትን የምናንጸባርቅበት በጣም ብዙ በርካታ ነገር አለ። በጣም በርካታ ጥሩ ነገሮች አሉ። ጥሩ የሚባልን ነገር ከመውሰድ መጥፎ የሚባልን ነገር መውሰድ ላይ ትኩረት አድርገናል። በጣም በቃ ይሄ በተለይ አሁን ባሉ ወጣቶች ላይ የምትመለከቱት በጣም ነው የሚያሳዝነው። እኔ የማዝነው ለወላጅ ነው። ወልዶ አሳድጎ እንደዚህ ያለ ነገር በሶሻል ሚዲያ ለሚመለከት ወላጅ በጣም ነው የማዝነው። በጣም ነው የሚያሳፍረው። በጣም ነው የሚያሳዝነው። እኔ እግዚአብሔር ለእናንተ ልቦና ይስጣችሁ። መቼም ነገ ልጅ መውለዳችሁ አይቀርም፣ ቤተሰብ መመስረታችሁ አይቀርም። ይሄን ቪዲዮ ልጆቻችሁና ቤተሰባችሁ ያየቀን ግን ምን እንደምትሉ አላውቅም። አዶናይ ሙዚቃ ለጆሮ ስንጠቃ የአዶናይ ጉሮሮ ቢበጥስም ጆሮ ድምፁ ተቀናብሮ እንዳስቴር አወቀ እንደ ቴዲ አፍሮ ሙዚቃ ለቀቀ ሊያደርገን ደንቆሮ ለጭራ ቀረሽ እንዳስቴር አወቀ አዶናይ ሙዚቃ ዘፈን ከለቀቀ በዛ ቢስማር ድምፁ ጆሮ ካደረቀ መልሶ ይታሰር በፍርድ ቤት መቅጫ የኛ ጆሮ ነው ወይ የሱ ማላገጫ መልሶ ይሰሩት እሱም ብሎ ደግሞ አቀንቃኝ ኃይሌሩ ሁላችንም በምንችለው ግን ተጎዱ ወገኖች ላይ ባንቀልድ መልካም ነው። እዚህ ቪዲዮ ውስጥ የተመለከታችኋቸው እጅግ በጣም የሚያሳዝኑ አንዳንዴም ከሰባዊነት የወረዱ በጣም
የኛ ማንነት ሊወክሉ የማይችሉ ድርጊቶችን ተመልክታችሁበታል። እነዚህ ነገሮች እንዴት ሊመጡ ቻሉ ወይም ደግሞ እነዚህ ነገሮች እንዴት ነው እንዲህ ሊስፋፉ የቻሉት የሚለውን ጥያቄ እንግዲህ ሁላችሁም መመለስ ትችላላችሁ። ለምን እንደዚህ ይሆንም እንደሆነ ለምን እንደዚህ ያለ ሁኔታ ውስጥም እንደገባን እንደዚህ ያሉ ሁኔታዎች ደግሞ ከውስጣችን እንዴት ልናወጣቸው እንደምንችል ሁላችሁም ተመልካቾች ማሰብ ትችላላችሁ። እውነት ለመናገር የሰው ልጅ በዚህ ልክ በሰው ልጅ ላይ መጨከን አለበት ብዬም አላስብም። የሰው ልጅ በዚህ ዘመን እየተራበ እየሞተ በቪዲዮ እና በፎቶ እየታየ እየተዘገበ እኛ በመላው ዓለም የሚገኝ ህዝብ ያንን ረሃብና ያንን ችግር ለመቅረፍ በሚረባረብበት ሰዓት ምላሹ እንደዚህ አይነት ነገር ሲሆን ደግሞ ከባድ ነው። እውነት ለመናገር ይሄንን እርዳታ የሚያደርጉ ልጆች በምንም አይነት ሚዛን ብትመዝኑት ተጠያቂነት ውስጥ ሊገቡ አይገባቸውም፣ ሊሸለሙ ነው የሚገባቸው። በዚህ ጉዳይ የራሳችሁን አስተያየት መስጠት ትችላላችሁ። በዚህ ቪዲዮም ሆነ እንደዚሁም ደግሞ ባለው ሁኔታ ላይ ሀሳብና አስተያየት ካላችሁ በኮሜንት ላይ ልታካፍሉን ትችላላችሁ። የዛሬውን ቪዲዮ በዚህ እናበቃለን። በሚቀጥለው እስከምንገናኝ ድረስ ሁላችሁም በያላችሁበት ጤና ይስጥልኝ።